كوجق ابن عندنا دقيمة العب يا أنا سمعت له يا أفتي سوشيال ميديا إسمي أيو تو سوشيال ميديا زحلفوا دم حاسوت مسيلني عندنا دقاقيمة رأيو يا حد ساعة قالن نكاب بوليس استبل أيو تخليني أي ليفل مسمبوكو جن يا ومنهم تسمعنا نقر اللي ያው አዶናይ ምንም ወደ ህዝቢ ምንም አይኮነን ኢትዮጵያዊ ጽሩ ኢትዮጵያዊ እዩ ውሽጠይ ፈርሕዩ ከሞላዲት ግን ምንም ሕግ እንተሊስ ምንም ነገር ክኸውን ኢለ ኣያምን እና ቦይ በልምር ከም ሃገር ሰሚዕ እዩ ክሰምዕ እንተሎ እንዴ እንታይ ኮይኑ እንታይ ገይሩ እንታይ በዲሉ ንዝብል ነገራት ንዓይ ተመላልሶም ጥያቄ ጠይቀዮም ርእሰይ እውን ትቆልዓ ጽቡቕን ዝገብር ዘሎ ሰናይ ምግባሪ ማለት ክበረታታ ኣለዎ ክሽለም ኣለዎ ብቃላት እና ተፈንጽሑ ክዝረቡ ክሰምዕ እንተለኹ ንዓይ ብጣዕሚ ሕዝነኒ እዩ ግን ማለት አዶናይ ፍጥነት ኣለዎ ፍጥነቱ ድማ እውቀቱ እውን ደግፉሉ ከይድ ቆልዓ አዶናይ ማንም የለንም ካየኑ 24 ሰዓት ሆኗል አዶናይ ማንም የለንም በቃ ትልቅ ደረጃ የሚሆነው እንድንደርስም በቃ እያገዘን ያለው አዶናይ ነው። እኛ ያለ አዶናይ ምንም ነገር ማድረግ አንችልም። በቃ አዶናይ በጣም እኔ ቃላት እያጠረኝ ነው። የቲክቶክ ቤተሰቦች ግን ጸሎት አድርጉለት። የኢትዮጵያ ሕዝብ ሁላችሁ ጸሎት አድርጉለት። ይህንን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ እንድታደርሱልን ሁሉም ቦታ እንጠይቃለን። ጸሎት አድርጉለት። እኛም ጸሎት እናደርጋለን። ያለሱ ማንም የለንም። የቲክቶክ ቤተሰቦች በቃ የቲክቶክ ቤተሰቦች አዶናይ አሁን እስር ቤት ነው ያለው። እኛ ያለ አዶናይ ማንም የለንም። ካየኑ 24 ሰዓት ሆኗል። እኛ ያለ አዶናይ ማንም የለንም። በቃ ትልቅ ደረጃ የሚሆነው ቦታ እንድንደርስም በቃ እያገዘን ያለው አዶናይ ነው። እኛ ያለ አዶናይ ምንም ነገር ማድረግ አንችልም። በቃ አዶናይ በጣም እኔ ቃላት እያጠረኝ ነው። የቲክቶክ ቤተሰቦች ግን ጸሎት አድርጉለት። የኢትዮጵያ ሕዝብ ሁላችሁ ጸሎት አድርጉለት። ይህንን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ እንድታደርሱልን ሁሉም ቦታ እንጠይቃለን። ጸሎት አድርጉለት። እኛም ጸሎት እናደርጋለን። ያለሱ ማንም የለንም። የቲክቶክ ቤተሰቦች በቃ ሰላም ውድ ቤተሰቦች፣ እንግዲህ አሁንም በአዶናይ ጉዳይ ተመልሼ መጥቻለሁ። ያው እንዳያችሁት እንግዲህ ማቢያው ላይ ማዘሩም የሰጡት አስተያየት አለ። ያው በትግረኛ ነው። እንደገና ያሳ እንትን ያላቸው ልጆች የሚረዳቸው ልጆች አዶናይን ድምፅ እንድትሆኑ ነው እያሉ ያሉት ማለት ነው። ያው ማዘሩ ያሉት እኔም እንደማንኛውም ሰው በሶሻል ሚዲያ ነው የሰማሁት ያየሁት፣ ግን የመጀመሪያው ውሸት ነው እያልኩ ነበር። ግን የፖሊስ እንትን ሲወጣ ከዛ በኋላ ነው መታሰሩን ያረጋገጥኩት። እንደ እናት ልፈራ እችላለሁ። ደግሞ እመብርሃን አለችው
የሚወዳት እመቤቴ ድንግል ማርያም አለችው። አዶናይ የህዝብ ልጅ ነው፣ የኢትዮጵያ ልጅ ነው። ፍትህ ያስፈልገዋል። አዶናይ ፈጣን ልጅ ነው። ፍጥነቱ ደግሞ ከእውቀት ጋር ነው። ብዙ ነገሮችን ያየ ብዙ ነገሮችን ያሳለፈ ነው። ምቾት አልፈለገም። በራሱ መውጣት ነው። ልጄ በጣም ጠንካራ ነው፣ ጎበዝ ነው፣ ሁሉንም ይወጣዋል ከድንግል ማርያም ጋር ነው ያሉት። ያው እኔ የቻልኩትን ያክል ነው የምነግራችሁ ውድ ቤተሰቦቼ። እና ግን እኔ እንደኔ ሀሳብ እንደኔ አስተሳሰብ አዶናይ የምር ከተባለ በጣም የዋህ ልጅ ነው። ከሚገባው በላይ የዋሆች ከሚባለው በላይ እስከ ጥግ የዋህ ነው። እኔ ማለት ዝም ብዬ እኔ ካውቀው ቆይቻለሁ፣ ካወቅኩት በሶሻል ሚዲያ ማለት ነው፣ እንደማንኛውም ሰው ማለት ነው። ኢቭን የመዳም ቅመሞችን ብዙ ልጆች እዛ ውጭ ባለ ሰዓት ብዙ ልጆች ቀይሯል፣ እውነት ለመናገር ማለት ነው። ሆኖም ግን ኢትዮጵያ ከገባ ራሱ በአጭር ጊዜ ውስጥ ታዋቂነቱ በፊትም ጀምሮ ነው፣ ያው እያደገ ስለመጣ ነው እንጂ አሁን ግን ደግሞ ኢትዮጵያ ውስጥ በአጭር ጊዜ ውስጥ የተቸገሩትን ብዙ ነገር ነው ያደረገው በዚች በአጭር ጊዜ ውስጥ። በጣም ጎበዝ ልጅ ነው፣ በጣም ፈጣንም ነው። እና ግን ምን አይነት ክፉ ምንም አልሰራኔ። በጣም ሲበዛ የዋህ ነው። ያለቀሱትን እንባ ይዟችሁ ነገ ታሸንፋላችሁ ከማለት ውጭ ስግጥ ፍምስ ያለው ግማሾቹ እንደዛ እያሉ ነው ያሉት። ስግጥ ፍምስ በሉ ያለው ሰውን አትፍሩ፣ ሰው ምን ይለኛል ብላችሁ አትፍሩ፣ ያላችሁን ታይላንድ እንትን ብላችሁ ራሳችሁን አውጡ ነው እያለ ያለው ይሄ ልጅ ማለት ነው። ከዛ ሲቀጥል ደግሞ ራቆታችሁንም ሂዱ አላለም። ይሄ መቼም አይምሮ ላለው ሰው ስግጥ ፍምስ ትክክለኛ አማርኛ ነው። እኔ እንደኔ አስተሳሰብ በራሴ አስተሳሰብ ማለት ነው። ምክንያቱም እኔ አሁን እፈራለሁ። ያንን ፍርሃቴን ጥሌ ግን ራሴን ለማውጣት ራሴን ለመቀየር መጠንከር። ሰውን አትፍሩ፣ ፈጣሪያችሁን ብቻ ፍሩ። ያኔ ሰውንም እንትን በሉ አላለም እኮ ይሄ ልጅ። ትክክለኛ አማርኛ ነው የተናገረው። ግን እዚህ ጋር በጣም የዋህ ነው ሲበዛ ማለት ነው። ግን ደግሞ ብዙ ልጆችንም ብዙ ቲክቶከሮች ታስታውሳችሁ፣ የኢትዮጵያ ቲክቶከሮች አንዱ አንዱን ለመጣል ነው ነው እንጂ ተጋግዘን እንለፋ አትበሉ። እንደዛ አይነት ነገር እኔ አይመቸኝም። ሁላችንም ኢትዮጵያንም አብረን ተይዘን መውጣት ነው ያለብን ነው እያለ የመከረው። ቅንን ጥሩ ነገር ነው ሲሰብክ የማየው። ብዙ ልጆችንም እየረዳ ነው በየዋህነት ማለት ነው። ይሄ እኔ ብቻ አላውቅም፣ ግን የታሰረበት ምክንያቱ በአዋርዱ ምክንያት ነው። ብቻ ይሄ ነው አይደለም። እኔ እንደኔ የዋህ ነው ከሚገባው በላይ። ዘርን፣ ጎሳን፣ ሃይማኖትን አይለይም። ኢትዮጵያዊነትን ብቻ ነው ይዞ እየተጓዘ ያለው ይሄ ልጅ። እሱ እመብርሃን ትርዳው ነው የምለው። በቃ ባጭሩ እኔ እመቤቴ ድንግል ማርያም የሚወዳት እመቤቴ እዚህ ደረጃ ያደረሰችኝ እሷ ናት ብሏል። እመብርሃን በሰላም ከእስር ቤት እንድታወጣው እመብርሃን ጥላ ከለላ ትሆንለት ነው የምለው። እንደኔ የዋህ ነው፣ የዋህነቱ አምላክ ታዋጣዋለችም ደግሞ። እመቤቴ ምንም የሚሳናት የለም። በአደባባይ እመብርሃን እንዳላት እመብርሃን ታወጣዋለች። ዋናው ለሰው ልጅነት ነው። እሱ ሙሉ ልብ አለው እመቤቴ። እና እመብርሃን ታስፈተዋለች ነገ